ሰላም እንደምን አላችሁ ወደዚህ ቻናል ተከታታዮች በዚህ ዝግጅት አንድ ሰው ኢምፕላንት ወይም ደግሞ ጥርስን ካለ ደጋፊ ካሰራ በኋላ በተለያዩ ምክንያት ኢምፕላንቱ ፌል ሊያደርግ ይችላል። ኢምፕላንት ፌል የሚያደርግባቸው የተለያዩ ምክንያቶች አሉ። ለምን ኢምፕላንት ፌል ያደርጋል? ሰዎች ምን አይነት ጥንቃቄ ማድረግ አለባቸው ኢምፕላንት ፌል እንዳያደርግ በዚህ ዝግጅት እነግራችኋለሁ። ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መስራት ማለት አንድ ሰው የጎደሉ ጥርሶች አጠገብና አጠገብ ያሉ ጥርሶች ሳይቀረጹ ቀጥታ የጎደለበት ቦታ ላይ ጥርስ መተካት ማለት ነው። ይሄ ሰርጂካል ፕሮሲጀር ነው ወይም ደግሞ መጠነኛ የሆነ ቀዶ ህክምና ይፈልጋል። ምክንያቱም ኢምፕላንቱን ለማስገባት ወይም ደግሞ ቲታኒየሙን ለማስገባት ቢያንስ የ30 ደቂቃ ስራ ነው። ስለዚህ ድዳችሁ ከተከፈተ ወይም ደግሞ ጥርሱ የጎደለበት ቦታ ላይ ያለው ድድ ከተከፈተ በኋላ እዛ ላይ ቲታኒየም የተሰኘ ስክሩ እንቀብራለን። እዛ ስክሩ ላይ ነው ክራውን ወይም ደግሞ አርቲፊሻል ጥርሱ የሚሰራው። ስለዚህ አንድ ሰው ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ ወይም ደግሞ ቲታኒየሙ ከገባ በኋላ ማድረግ ያለበት ጥንቃቄ አለ። እነዚህ ጥንቃቄዎች ካልተደረጉ በጊዜ ሂደት ኢምፕላንቱ ፌል ሊያደርግ ይችላል። እንደዚሁም ደግሞ ወዲያውኑ ኢምፕላንቱ ፌል ሊያደርግ ይችላል። የመጀመሪያው አንድ ሰው ኢምፕላንት ከገባለት ወይም ደግሞ ስክሩዋ ወይም ደግሞ ቲታኒየም የተሰኘው ብረት አጥንቱ ውስጥ ከተቀበረ በኋላ ቢያንስኛ ሳምንት እስከ 12 ሳምንት ቀጠሮ እንሰጣቸዋለን። ያ ማለት የመጀመሪያው ሳምንታት ላይ ቼክ ካረግናችሁ በኋላ ምንም አይነት ችግር እንደሌለ ከታወቀ በኋላ ኢምፕላንቱ ኦሲዮንቴግሬት እንዲያደርግ ወይም ደግሞ የተቀበረው ቲታኒየም የተሰኘው ስክሩ ከአጥንታችሁ ጋር እንዲዋሃድ ጊዜ እንሰጣለን። ያ ጊዜ የላኛውና የታችኛው መንጋጋ ላይ የተለያየ ጊዜ ነው የምንሰጣችሁ። እነዛ ጊዜያቶች እስኪደርሱ ድረስ መደረግ ያለባቸው ወይም ደግሞ እኛ የምንነግራችሁን ጥንቃቄዎች ማድረግ ያስፈልጋል። አንደኛው በተለይ የፊት ለፊት ጥርስ ከሆነ ጊዜያዊ ወይም ደግሞ ቴምፖራሪ ክራውን ልናደርግላችሁ እንችላለን የጎደለው ጥርስ ላይ። ስለዚህ ቴምፖራሪ ክራውን አንደኛ በጣም ጠንካራ አይደለም። እንደዚሁም ደግሞ ኢምፕላንቱ ላይ ወይም ደግሞ የተቀበረው ኢምፕላንት ላይ ጉዳት እንዳያደርስ ወይም ደግሞ ብዙ ማኘክ ወይም ደግሞ በዛ ጥርስ መጠቀም ፈጽሞ የተከለከለ ነው። አላማው በተለይ ለፊት ለፊት ጥርስ ጊዜያዊ ጥርስ የምናደርግላችሁ እንዳይታይ ወይም ደግሞ ክፍተቱ እንዳይታወቅ ነው። ስለዚህ የማኘኪያ ወይም ደግሞ ጥርሳችሁን እንድትጠቀሙበት ሳይሆን ኤስቴቲክ ቫልዩ ወይም ደግሞ ስትታዩ እዛ ቦታ ላይ የጎደለ ጥርስ እንዳላችሁ ሰዎች እንዳያውቁ ለማድረግ ነው ጊዜያዊ ክራውኖች የምናደርገው። ስለዚህ እነሱን ክራውኖች እንደ ፐርማነንት ክራውን ወይም ደግሞ እንደ ቋሚ ክራውን መጠቀም የለባችሁም። ሁለተኛው ደግሞ በተቀጠራችሁበት ሰዓት ወይም ደግሞ አንድ ሰው ኢምፕላንት ከተሰራ በኋላ ቀጠሮ ይሰጠዋል። እነዚህ ቀጠሮች የተለያዩ ጊዜያቶች ናቸው። የመጀመሪያው ቀጠሮ አንድ ሰው ኢምፕላንት ከተሰራ በኋላ የመጀመሪያው ሳምንት ነው። የመጀመሪያው ሳምንት ላይ አንድ ሰው በተለያየ ምክንያት እኛ ጋር ተመልሶ ይመጣል። አንደኛው ኢምፕላንቱ ከተሰራ በኋላ ወይም ደግሞ የተቀደደው ድድ ከተሰፋ ነው በኋላ ክሩን ቼክ እናደርጋለን። እዛ ቦታ ላይ ምንም አይነት ኢንፌክሽን እንደሌለ እናረጋግጣለን። እንደዚሁም ደግሞ ክሩ የሚፈታ ከሆነ ክሩን እንፈታላችኋለን። ከዛ በኋላ 2 ወይም ደግሞ 3 ወር ቀጠሮ እንሰጣችኋለን። እነዚህ የቀጠሮ ጊዜያቶች ወይም ደግሞ 2 ወይም 3 ወር የምንሰጣችሁ የቀጠሮ ጊዜ በቀጣይ ኢምፕላንቱን ወይም ደግሞ የተቀበረውን ስክሩ የተወሰነ እሱን ለማየት ወይም ደግሞ ከፍተን የክራውኑን ወይም ደግሞ ክራውኑ የሚጣበቅበትን የቲታኒየም ክፍል ከዛ ከቀበርነው ብረት ጋር ለማገናኘት ቀጠሮ የምንሰጥበት ጊዜ ነው። ስለዚህ በእነዚህ ጊዜያቶችም አጠባበቁ ወይም ደግሞ ጥንቃቄው እንደዚሁ ይቀጥላል። በተለይ ኢምፕላንቱ በተደረገበት ወይም ደግሞ ኢምፕላንቱ በተቀበረበት በኩል ባይታኘክ በጣም ተመራጭ ነው። እንደዚሁም ደግሞ ምንም አይነት ኢንፌክሽን እንዳይፈጠር ማረጋገጥ ያለብን ነገሮች አሉ። ለምሳሌ የአጥንታችሁ ጥንካሬ ወይም ደግሞ የአጥንታችሁ የጤና ሁኔታ በጣም አስፈላጊ ነው። እንደዚሁም ደግሞ የድድ በሽታ፣ የአፍ ንጽህናችሁ እነዚህ በጣም ወሳኝ ነገሮች ናቸው። በጣም ብዙ ሰዎች ኢምፕላንት ካሰሩ በኋላ ወይም ደግሞ ጥርስን ያለ ደጋፊ ካሰሩ በኋላ ኢንፌክሽን ፔሪ ኢምፕላንታይተስ ወይም ደግሞ ፔሪ ኢምፕላንት ሙኮሳይተስ ብለን የምንጠራው የኢምፕላንት አጠገብ ያለ የገም ወይም ደግሞ የድድ ኢንፌክሽን ወይም ደግሞ የአጥንት ኢንፌክሽን ሊገጥማቸው ይችላል። ይሄ አንደኛው የአፍ ንጽህናቸው በጣም ደካማ መሆኑ ነው። በተለይ ኢምፕላንት ከመስራታችን በፊት እኛ ቼክ ከምናደርጋቸው ነገሮች መካከል አንዱ የአፍ ንጽህናቸው በጣም ጥሩ መሆኑን ማረጋገጥ ነው። አንዳንድ ሰዎች የአፍ ንጽህናቸው በተለይ በቀን 2 ጊዜ መቦረሽ የማይችሉ ወይም ደግሞ ፍሎስ ማድረግ የማይችሉ ሰዎች ወይም ደግሞ የአፍ ንጽህናቸውን ብዙ መጠበቅ የማይችሉ ሰዎች ለኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ ለመስራት ካንዲዴት አይደሉም ወይም ደግሞ ተመራጭ ሰዎች አይደሉም። ምክንያቱም ቅድም እንዳልኳችሁ የኢምፕላንት ኢንፌክሽን ሊገጥማቸው ይችላል። እንደዚሁም በእነዚህ ጊዜያቶች ውስጥ ኢምፕላንቱ የተቀበረበት ቦታ ላይ ምንም አይነት ጠባሳ ወይም ደግሞ የመዳን ስሜት መኖሩን ማረጋገጥ፣ እንደዚሁም ደግሞ ምንም አይነት የህመም ስሜት ታካሚው እንደሌለ ማረጋገጥ፣ እንደዚሁም ደግሞ
ራጅ ምርመራ ማድረግ እነዚህ የምናደርጋቸው ነገሮች ናቸው። በመጀመሪያው 2 ወይም ደግሞ 3 ወር ውስጥ እነዚህን ነገሮች ነው የምናደርገው። ሌላው ኢምፕላንት አንዴ ክራውኑ ከተደረገ በኋላ ብዙ ታካሚዎች የምናየው ነገር አለ፣ ቀጠሮ እንሰጣቸዋለን። ምክንያቱም ኢምፕላንት አንደኛ በጣም በተቻለ መጠን ላይፍ ሎንግ እንዲቆይ እንፈልጋለን። በተለይ እድሜያቸው የገፋ ሰዎች ላይ ሲሆን በጣም ጥንቃቄ ይፈልጋል። እንደዚሁም ደግሞ አንዴ ክራውኑ ከተደረገ ወይ ደግሞ አርቲፊሻል ጥርሱ ከተደረገ በኋላ ባጠፉ መልካም ነው። አንደኛ የምንሰጣቸው ቀጠሮች ይኖራሉ በየ6 ወሩ በየ1 ዓመቱ። እነዚህ አንደኛ የራጅ ምርመራ የምናደርግባቸው ጊዜያቶች ናቸው። ኢምፕላንት ቅድም እንዳልኳችሁ ወዲያውኑ እንደተቀበረ ኢንፌክሽን ሊይዘው ይችላል። ይሄ በተለይ የአፍ ንጽህናችሁ እንደዚሁም ደግሞ ውንዱ ወይም ደግሞ የተሰራበት ቦታ ኢንፌክሽን እንዲሁም ሌሎች ችግሮች በተለይ ታካሚው የበሽታ የመከላከል አቅም በተለይ እንደ ስኳር ህመም ያላቸው ሰዎች ወይም ኮንትሮል ያልተደረገ የስኳር ህመም ያላቸው ሰዎች ለእንደዚህ አይነት ችግር የመጋለጥ እድላቸው ሰፊ ነው። ይሄ አኪዩት ኢምፕላንት ፌሊየር ብለን የምንጠራ ወይም ደግሞ አኪዩት ኢምፕላንት ሪሌትድ ኮምፕሊኬሽንስ ብለን የምንጠራቸው ችግሮች ናቸው። ሌላው ደግሞ ሌት ወይም ደግሞ አንዴ ክራውኑ ከተደረገ ወይም ደግሞ አርቲፊሻል ጥርሱ ከተደረገ በኋላ የሚገጥመው ኮምፕሊኬሽን ናቸው። እነዚህ ሌት ወይም ደግሞ ቆየት ብለው የሚከሰቱ ችግሮች ናቸው። እነዚህ ችግሮች በሁለት ነገር ምክንያት ነው የሚመጡት። አንደኛ የአጥንቱ ሁኔታ በጊዜ ሂደት የመሳሳት ወይም ይሄ ደግሞ በተፈጥሮ የራሳቸው አጥንት ደካማ መሆን ሊሆን ይችላል። እንደዚሁም ደግሞ የጥርሳቸው አጠቃቀም ሊሆን ይችላል። ኢምፕላንት አለ ወይም ደግሞ ኢምፕላንት ተሰርቶልናል ብላችሁ ሁሉንም ነገሮች ጠንካራ የሆኑ ነገሮችን በሙሉ ማኘክ የተከለከለ ነው። ምክንያቱም ክራውኑ ላይ ወይም ደግሞ አርቲፊሻል ጥርሱ ላይ የሚያርፈው ግፊት በሙሉ ኢምፕላንቱ ላይ ወይም ደግሞ ቲታኒየም የተሰኘው ስክሩ ላይ ግፊቱ ያርፋል። ስለዚህ በጊዜ ሂደት ስክሩ ወይም ደግሞ ቲታኒየም የተሰኘው የተቀበረው ብረት ንቅናቄ ሊያመጣ ይችላል። ስለዚህ ያ ኢምፕላንት በተለይ ንቅናቄ ካመጣ እንደዚህም ደግሞ ህመም ካመጣ የኢንፌክሽን ምልክት ካመጣ ኢምፕላንቱ ከዛ ቦታ ወጥቶ ቦን ግራፍት ብለን ምንጠራ ወይም ደግሞ ጥርሱ የወጣበት ወይም ኢምፕላንቱ የወጣበትን ቦታ በአጥንት እንዘጋውና ከ3 ወር ከ4 ወር በኋላ እንደ አዲስ ኢምፕላንት እንሰራለን። ስለዚህ ይሄ ኮምፕሊኬሽን ኢምፕላንት ፌል ሲያደርግ ሌሎች የፋይናንሻል ወጪ ወይም ደግሞ እንደዚሁም ደግሞ የህመም ሁኔታዎች እንደዚሁ ሊፈጥር ይችላል። ስለዚህ ኢምፕላንት ኮምፕሊኬት እንዳያደርግ ወይም ደግሞ ውስብስብ ችግሮች እንዳይገጥም በጣም ጥንቃቄ ማድረግ ያስፈልጋል። በቤት ውስጥ በተለይ የምታኝኩበትን መንገድ ማሻሻል ወይም ደግሞ ትልልቅ ጠንካራ የሆኑ ነገሮችን አለማኘክ እንደዚሁም ደግሞ የአፍ ንጽህናችሁን በከፍተኛ ሁኔታ መጠበቅ በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ የስኳራችሁን መጠን በተለይ የስኳር ታማሚዎች የስኳር ሁኔታችሁ በጣም ኮንትሮል ሊሆነ ወይም ደግሞ በቁጥጥር ስር ያለ የስኳር ሁኔታ መኖር መቻል አለበት። ስኳራችሁ በጣም ከፍ የሚል የሚዋዥ ከሆነ ሪስክ ኦፍ ኢንፌክሽን ወይም ደግሞ ኢምፕላንት ፌል የማድረግ እድሉ በጣም ሰፊ ስለሚሆን እነዚህን ነገሮች እንደዚሁ ማድረግ እንደዚሁም በየቀጠሯችሁ በሚሰጣችሁ ቀጠሮ እየመጣችሁ የራጅ ምርመራ እንዲሁም ደግሞ ክትትል አንዳንድ ጊዜ ደግሞ ኢምፕላንት ክራውኑን ወይም ደግሞ አርቲፊሻል ጥርሱን ፈተን እናወጣውና አጽድተን መልሰን እናስረዋለን። ስለዚህ ይሄ ኢምፕላንቱ ለረጅም ጊዜ እንዲያገለግል ከናንተ ጋር እንዲቆይ እንደዚሁም ደግሞ የናንተ የጥርስ አካል መስሎ እንዲሰማችሁ ንጹህ እንዲሆን የምናደርግበት መንገድ ነው። ስለዚህ ኢምፕላንት ኮምፕሊኬት እንዳያደርግ ቅድም የጠቀስኳቸውን ነገሮች በማድረግ ኢምፕላንታችሁ ፌል እንዳያደርግ ማድረግ ትችላላችሁ።